በርካቶቻችን ስንጠብቀው የነበረው የሌይላ ኑር ሰቦን ጉዳይ ሳውዲ አረቢያ ያለው የመንግስት ተወካይ ዛሬ መግለጫ አውጥቶበታል። ሌይላ ኑር ሰቦ የት ናት? ሌይላ ኑር ሰቦ አሁንስ ምንድነው በሩ ተከፍሏል አልተከፈለም የሚለውን አጠቃላይ በመግለጫው አካተነዋል። ሙሉን ይዘነዋል። ከዛ በፊት ሰላም ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦቼ ውድ የቻናሌ ተከታታዮች ሁላችሁንም ሰላም ብያለሁ። ወንድሞቼ ይሄ ቪዲዮ የሚደርሳችሁ ዛሬ ታዳ በርካቶቻችሁ ስታነቡበት የነበረው በርካቶቻችሁ እንቅልፍ ያጣችሁበት ጉዳይ የሌይላ ኑር ሰቦ ጉዳይ ነው። ሌይላ ኑር ሰቦ ከናትና እንምታቸው አንድ ወንድሙ አንድ እናት አባት ሆና ከናትና አባቷ ወጣ የኢትዮጵያ ሕዝብ ልጅ ሆናለች። ሌይላ ኑር ሰቦ የምታዋልኝ ስለሷ ምናልባት አዲስ የቻናል ተከታታይ ካላችሁ ስለ ሌይላ ኑር ሰቦ እኔ በቻናሌ በርካታ ዘገባዎችን ሰርቻለሁ በሌይላ ኑር ሰቦ ጉዳይ። ነገር ግን በወፍ በረር ትንሽ ልንገራችሁ አንድ ደቂቃ በማሞላ ማለት ነው። ሌይላ ኑር ሰቦ ማለት የመዳም ቅመም የነበረች ከዛሬን 13 ዓመት በፊት ወደ ሳውዲ አረቢያ ያቀናች ናት። በተለይ አሁን አረብ አገር አዳዲስ የሄዳችሁ እህት ወንድሞች በደንብ ስሙኝ። ከዛም ልጅ ታሳድግ ነበር። ያ ልጅ በሆነ አጋጣሚ ህይወቱ ይጠፋባታል። በሳውዲ አረቢያ መንግስት ቁጥጥር ስር ትውላለች። ከዛም በኋላ የሞት ቅጣት ይፈረድባታል። ወይም ደግሞ ዲያ ወይም ካሳ ማለት 5 ሚሊዮን ሪያል እንድትከፍል አሊያም እንድትገደል ይወሰንባታል። መጨረሻም ላይ ያ ከ5 ሚሊዮን ወደ 2 ሚሊዮን በድርድር እንዲወርዱ በሽምግልና እንዲወርዱ ይደረግና ከላስ 2 ሚሊዮን ሪያል ትክፈል ይባላል። ይህም 2 ሚሊዮን ሪያል አልሞላ ብሎ ልትገደል ወይም ደግሞ የፍርድ ውሳኔዋ ሊወሰንባት ትንሽ ወራቶች እንደቀሩ በደጋግ ኢትዮጵያኖች ጥሪ ድፍን ኢትዮጵያ ከዳር እስከ ዳር በመነሳት ሴቷም መቀነቷን በመፍታት ወንዱም እኪሱ በመግባት ይህን 2 ሚሊዮን የሳውዲ ሪያል ለ2 ወር ተከታታይ ቲክቶክ ላይቭ ላይ እየገቡ እና ሲያጀማል በርካታ ናቸው። በ2 ወር ውስጥ ይሰባሰባል ከዛም በላይ ማለት ነው። ሀታ ከኢትዮጵያኖች አልፎ አረቦች ድረስ ሳይቀር ተካተውበታል እዚህ ላይ ማለት ነው። ከያም በኋላ የ2 ሚሊዮን ሪያል ይከፈላል። ይሄ ብር ተተከፈለ ተወጣለች ከተባለ እነሆ ድፍን 1 ዓመት ከ8 ወር በላይ ሆናት ማለት ነው። 1 ዓመት ወደ 2 ዓመት ሊሆናት ትንሽ ወራቶች ብቻ ናቸው የቀሯት። ዛሬ ነገ ትወጣለች የሚል እኔም በርካታ ዜና ሰርቼ ነበር። በዛ አጋጣሚ ልጅ የምትይዙ እህቶች በተለይ አዲስ ሄዳችሁ በጣም ተጠንቀቁ ማለት ነው። ያው እስካሁን ድረስ ድምጧ ጥፍት ብሎ ነበር። መጨረሻ ላይ ትላንትና ከትላንት በስቲያ ያው ቪዲዮ ሰርቼላችኋለሁ። አሲያ ሌይላ የት ናት? ተገላም ተሆነ ንገሩን፣ ብሩም አልተከፈለ ተሆነ ንገሩን ብላ ጥሪ አቅርባ ላይም ከ3000 4000 ሰው በላይ ባለበት ተሰባስቦ ጥያቄ ቀርቦ ነበር። እነሆ ዛሬ መንግስት መግለጫ አውጥቷል ማለት ነው። ይህ መንግስት ማን ነው ምንድነው ያለው የሚለውን አብረን የምናይ ይሆናል። ሌይላ ኑር ሰቦ ላይ ያልተሳተፈ የለም። የመጅሊስ ተወካዮች፣ ኡስታዞች፣ የአርቲስቶች ሁሉም የሚባል መንግስት ራሱ ትልልቅ ሚኒስቴሮች አጠቃላይ ተሳትፈዋል። ይህ እንምታቸው አባቷ ናቸው፣ እንምታቸው ደግሞ እናቷ ናቸው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር በማድረግ ሙሉ መግለጫውን አብረን እናይ። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ ውድ አድማጮቼ መግቢያ ላይ እንደነገርኳችሁ የሌይላ ኑር ሰቦ ጉዳይ እጅግ በጣም አነጋጋሪ፣ በርካቶች ያለቀሱበት፣ በርካቶች እኔ ምንም ችግር የለ የካንሰር በሽታ ታማሚ ነኝ፣ ነገር ግን እኔ ዛሬ ዱንያ ላይ ነኝ፣ እኔ በነጣነት ውጭ ላይ ነው ያለሁት፣ ስለዚህ የራሴን መድኃኒት መግዣ የራሴን መታከሚያ ትቼ ሌይላ እንድትወጣ ሌይላ ተምትገደል እኔ በሞት ይሻለኛል ያሉ በርካታ ናቸው። እኔ ያለችኝ አንድ ቤት ናት፣ ቤቴን እሸጣለሁ፣ ቀለቤቴን እሸጣለሁ ያሉ የነበሩ በርካታ ናቸው። የዛሬን ዓመት ከ8 ወር ከ7 ወር ከ5 ወር በፊት ማን ነው የዛሬን 2 ዓመት አካባቢ ቢበሉት ወደ ዓመት ከ8 ወር ስላለፈው ማለት ነው 2 ወር የብሩ መሰብሰቢያ ነው። ለማንኛውም ታዲያ አሁን መንግስት ምን አለ፣ የሌይላን ጉዳይ መንግስት ምን አለ የሚለውን አብረን የምናይ ይሆናል። ይሄን ቪዲዮ ሼር አርጉላቸው በርካቶች ለሰጉ። አሁን ለታም ሳውዲ አረቢያ ያለው መንግስት ኤምባሲያችን መግለጫ ይስጠን፣ የት እንዳለች ይንገረን ብለዋል። በርግጥ ሌይላም ትንሽ ማለት የመረበሽ ስሜት ተሰምቷታል ብለዋል። አላህ
ያድናት አላህ ይጠብቃት አላህ ሶብሩን ይስጣት አላህ እንድትፈታ አላህ እንዲረዳት ዱዓ አድርጉላት ማለት ነው አሁን ሙሉ መግለጫውን ላንብብላችሁ ወይዘሪት ሌይላ ኑር ሰቦን በተመለከተ ሰሞኑን የተለያዩ መረጃዎች በማህበራዊ ሚዲያ ሲዘዋወሩ የቆየ መሆኑን ጉዳዩን በተመለከተ ያለው መረጃ እንደሚከተለው ቀርቧል ይላል ማለት ነው ወይዘሪት ሌይላ ኑር ሰቦ የተባሉ ዜጋችን በነፍስ ማጥፋት ወንጀል ተከሰው ጉዳያቸው ለረጅም አመታት በፍርድ ሲታይ የቆየ መሆኑ ይታወቃል ለ10 ምናምን አመት ማለት ነው በዚሁ መሰረት ተጎጅ ቤተሰቦች ጋር እርቅ ማለት የሟች ቤተሰቦች ወይም ደግሞ የልጁ እናትና አባት ገመን ነው እርቅ በማውረድ የገንዘብ ካሳ በመክፈል ቤተሰብ ምህረት እንዲያደርግላቸው በሽምግልና ስምምነት ላይ ተደርሶ ኮሚቴ በማቋቋም ከመላው የኢትዮጵያ ህዝብ እርዳታ በማሰባሰብ የገንዘብ ካሳ ለተጎጅ ቤተሰቦች ተከፍሏል ይላል ይሄው ተከፍሏል ብሏል ማለት ነው አሲያ ጀማልም ጠይቃ ነበር ብሩ ተከፍሏል ወይስ አልተከፈለም የሚባል ብላ ጠይቃ ነበር ይሁን እንጂ ጉዳዩ በፍርድ ቤት የመጨረሻ ውሳኔ አግኝቶ በቤተሰብ ደረጃ የተሰጠውን ምህረት በፍርድ ቤት ተቀባይነት አግኝቶ ምህረቱ ተፈጻሚ ይሆን ዘንድ ኤምባሲያችን ከሚመለከተው የሳውዲ መንግስት ተቋማት ጋር ሲያደርግ የነበረው የቅርብ ክትትል አጠናክሮ የቀጠለ መሆኑን እንገልጻለን ይላል ማለት ነው በርግጥ ተፈታለች የሚል የለውም አሁንም የፍርድ ቤቱን ቤተሰብ ምህረት አድርገዋል ፍርድ ቤቱን እየተከታተልን ነው ብሏል ማለት ነው አሲያ ጀማልም አሁን ለታ የጠየቀችው ይሄንን ነበር አላህ Subhanahu Ta'ala ደግሞ እቺን እህታችን ተፈታ የምናያት አላህ ያድርገን ዱዓ አድርጉላት በጉጉት ስንጠብቀው የነበረና መፍትሄ የራቀው ጉዳይ ሆኖ ቢቆይም ለመጀመሪያ ጊዜ ሌላ ኑር ሰቦ መረጃ በኤምባሲያችን ድረገጽ ለተጨነቀው ህዝባችን ግልጽ በማድረግ እጅግ አድርገን እናመሰግናለን ይላል በጣም ጥሩ ፍንጭ ነው ፍጻሜው ያማረ ያድርገው ብዙ ሰዎችም እየተወነጀሉ ስለሆነ ጥሩ መረጃ ነው ገንዘቡም የተሰበሰቡት ሰዎች ብዙ ትችት ደርሶባቸዋል ድርጅት ከፍተውበታል ምናምን የተባለ ይሄን ያው ኮሜንታተሮችን ለናንተ ተውት ማለት ነው ለማንኛውም ሌላ ኑር ሰቦን ያላስጨነቃት ያላዘኑ ያላላቀሱ የሉም ስለዚህ ሌላ ኑር ሰቦ እንድትፈታና ቤተሰቦቿ ጋር እንድትገናኝ ሁላችሁም ዱዓ አድርጉላት ሌላ ለላችሁ የፈለኩት መግቢያ ላይ ተቀስ አድርጌላችኋለሁ ሌላ ኑር ሰቦን አይታችሁ እኔን ያየ ይቀጣ ይላል አንዳንድ እንትን ማለት ነው በተለይ አሁን ወደ አረብ ተለያዩ አረባ ሳውዲም ይሁን ኩዌትም ይሁን ዱባይም ይሁን የትም ዓለም ላይ ይሁን በተለይ አረብ ዓለም ላይ ልጅ የምትይዙ እህቶች በጣም ተጠንቀቁ በጣም በርካታ እህቶች አሁን የሌላ ኑር ሰቦ ጉዳይ አላህ ብሎላት ወደ ሚዲያ ወጥቶ ገኖ ነው እንጂ እኮ በርካቶች እኮ እንደዚህ ያለ ብር ካሳ ተጠይቀው ግማሾችም ሳይጠየቁ የሚገደሉ ወይም ደግሞ የፍርድ ሂደት የሚደረግባቸው በርካታ እህቶች እኮ አሉ በየሀገሩ ማለት ነው እቺ ሌላ ኑር ሰቦን በነገራችን ላይ ያወጣቻት ፋሲካ ቲዩብ ናት ለመጀመሪያ ጊዜ ወደ ሚዲያ ያቀረበቻት ጀዛዋን አላህ ይክፈላት ፋሲካ ቲዩብ ናት ተዛ መነጋገሪያ ሆነ አላህ ሰዎች እንዲቀበሏት ሰዎች እንዲያዝኑላት ሰዎች እንዲረባረቡላት አደረጋት እንጂ በርካታ ሰዎች አሉ ስለዚህ እናንተ ልጅ የምትይዙ ውድ እህቶቼ ተጠንቀቁ ልላችሁ እወዳለሁ በቻላችሁት አቅም መከራው ከባድ ነው ሐቃችሁ እስከሚወጣላችሁ እዳ ነው ስለዚህ በጣም አርጋችሁ ተጠንቀቁ ለማንኛውም ጀማል ነኝ ከጀማል ሚዲያ ዩቲዩብ ቻናል ላይክ ሰብስክራይብ ሼር በማድረግ ኢትዮጵያ ላይ ነኝ ወደ ሳውዲ በቅርብ መለሳለሁ የምፈልጉትን ነገር ማዘዝ ትችላላችሁ ዛሬም ነገም በስልክ ቁጥሬ ታናገሩ ትችላላችሁ አህለን ወሰህለን ብያችኋለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ ቪዲዮ እንዳይረዝምባችሁ ላልሰሙት እንዲሰሙ ላይክ እንዲሁም ሼር አድርጉት መልካም ቆይታ